بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين سيدنا ونبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد فيا أيها المشاهدون والمشاهدات السلام عليكم ورحمة الله تعالى وبركاته إن شاء الله تعالى ثلاثة حديث برنامجنا جمرنا 16ኛው حديث ላይ ደርሰናል ዛሬ ደግሞ የምናየው ሐዲስ خلوق التكبر ኩራትን በተመለከተ ነው እንዲህ አይነት ባህሪ ያለብን ሰዎች እንድንጠነቀቅ በዛ ዙሪያ ያለን ሐዲስ ነው የምናየው باذنillah عز وجل ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሰዎች መኩራት እንደሌለባቸውና ኩራት አስቀያሚ ጸያፍ ባህሪ መሆኑን አስጠነቅቀዋል እንዲሁም ደግሞ ለሰሃቦች ጠንከር አድርገው አበክረው ገልጸዋል ለዚህ ኩራት ሰዎችን መናቅና በንቀት መመልከት እንዲህ አይነት ችግር ያለብን ሰዎች የና አይነት ባህሪ ማስተካከል ይኖርብናል መቅረፍ ይኖርብናል ነፍስያችን በርግጥ ትልቅ ነኝ ማለት ትፈልጋለች ትወዳለች መብለጥ ትመኛለች ነገር ግን ያ ነገር አግባብነት ያለው ባህሪ ባለመሆኑ መስተካከል ያለበት ባህሪ ነው أخرج مسلم عن عبد الله بن مسعود رضي الله عنه عن النبي صلى الله عليه وسلم مسلم بزقبت حديث لاي عن عبد الله بن مسعود نبي صلى الله عليه وسلم ይላሉ قال لا يدخل الجنة جنة አይገባም አሉ ፈጽሞ ጀነት አይገባም من كان في قلبه مثقال ذرة من كبر ብዙ ወይም ከበርካ ትልቅ ኩራት ሳይሆን ትንሽም ቢሆን የናን ቅንጣት አክል እንኳን ኩራት ልቡ ላይ ያለበት ሰው ጀነት አይገባም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ኩራት ትንሽም ቢሆን ታለችበት ሰውን መናቅ ሰውን በንቀት መመልከት ሐቅን አለመቀበል መሰል ነገሮች ካሉበት ጀነት ፈጽሞ አይገባም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ ኩራት ማለት ምን ማለት ነው ክብር ማለት በዚህ ልክ ጀነት አይገባም ብለው ነብዩ ሰለላሁ ዐለይሂ ወሰለም ያስጠነቀቁት ባህሪ ምን አይነት ባህሪ ነው ከተባለ ኩራት ማለት በሌላ ቦታ ላይ እንደተብራራው በጥሩል ሐቅ ወደፍዕ ወእኽቲቃህ خمس الناس ይላሉ ሰዎችን በንቀት መመልከትና ሐቅን አለመቀበል ሐቅ ሲነገረው ሐቅን አለመስማት ወይም ሐቅን መመለስ እንዲሁም ደግሞ ሰዎችን በንቀት ማየት ይህ ነው ኩራት የሚባለው ከዛው ውጭ ያሉ ሁኔታዎች ሰዎች መደሰታቸው ጥሩ ልብሶች መልበሳቸው ጥሩ ጫማ ማረጋቸው የተለያዩ ቤቶችና የተሻሉ ቤቶች ላይ መኖራቸው መሰል ነገሮች ይሄ በኩራት አይመደቡም ሐቅን ሰው ማይንቅ ከሆነና ሐቅን ከዝቅ ካለ ከበታቹም ሰው ቢሆን ሲነገረው የሚሰማበት አግባብና ሁኔታ ካለ ከዛ ውጪ ሰውየው ደስተኛ መሆን ይፈልጋል ወይም ደግሞ ጥሩ ልብስ መልበስ ይፈልጋል ጥሩ ጫማ ማድረግ ይፈልጋል ጥሩ ቤት መኖር ይፈልጋል አላህ በፈቀደለት ሙባህ በሆኑ ነገሮች ጥሩ ነገሮች ጠይባቶች መጠቃቀም ይፈልጋል ይሄ ችግር የለውም ኩራት አይባልም ነገር ግን ኩራት የሚባለው አላህ ያዘዘውን ተግባር ለመፈጸም ሰዎች ሲነግሩት ይሄን ስራ ሲባል ይሄን መፈጸም አለበት ሲባል አይ ይሄን ልሰራ አልችልም ደግሞ አንተ ነግረህ ልቀበለውም አልችልም ሌሎች ሰዎች እኔ ጋር እኩል አይደሉም እኔ ጋር ሊመሳሰሉና ሊወዳደሩ አይችሉም የሚል አይነት አመለካከት ሲኖርብን ነው ኮራን ሊባል የሚችለውና እንዲህ አይነት ተግባር ውስጥ ወይም ደግሞ እንዲህ አይነት ወዒድ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩ ዛቻ ውስጥ የሚገባው አንድ ሰው ጠየቃቸው قال رجل يا رسول الله إن الرجل يحب أن يكون نعل ثوبه حسنا ونعله حسنة عند ሰው ልብሶቹ ያማሩ ወይም ደግሞ የሚያማምሩ ልብሶች እንዲኖረው ይፈልጋል ጫማውም እንደዚህ የተሻለና የሚያማምሩ ጫማዎች እንዲኖሩት ይፈልጋል ይሄ ኩራት ይባላል ያ ረሱላህ በማለት ጠየቃቸው መልእክተኛው ነብዩ ሰለላሁ ዐለይሂ ወሰለም አሉ قال إن الله جميل يحب الجمال አላህ ጀሚል ነው አላሁ عز وجل ጥሩ ነገርን ይወዳል መጀማመል መዋብ መጋጋጥና በተሻለ ሁኔታ በሰውየው በተለይ ኢባዳ ስናረግና አምልኮ አላህን ስንገዛ ደግሞ በጥሩ ሁኔታ እነን ስንሰግድ ስንቆም ለአላህ عز وجل ኢባዳ በምናረግበት ሰዓት ደግሞ በልዩ ሁኔታ አምረን ብንቀርብ ደግሞ አላሁ عز وجل ይወዳል ይሄ አይደለም ኩራት የሚባለው በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራል ኪብሩ በጠሩል ሐቅ ወገምጡ الناس ሐቅን አለመቀበል ሐቅን መመለስና ሰዎችን በንቀት መመልከት ነው እንጂ ዝም ብሎ ሰዎች ልብሱ ማማሩ ወይም ደግሞ የተሻለ ንግዶች ልብሶችን መልበሱ የተሻለ ቦታ ላይ መኖሩ የተሻለ መኪና መያዙ የመሳሰሉ ነገሮች እንደ ኩራት አይቆጠሩም በማለት ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ لكن اذا لم يقبل الحق اذا دفع الحق
ሐቅን ታልተቀበለ ሐቅን ተመለሰ ሐቅን ሰው ሲነግሩት የማይቀበልበት ሁኔታ ካለ ይሄ ነው ኩራት የሚባለው። ኢነላህ ላ ዩሒቡል ሙስተክቢሪን ኢላል አላሁ ዐዘ ወጀል። አላህ የሚኮሩ ሰዎችን ኩራተኞችን አይወዳቸውም። እንደውም ሰው ሆነው ሰዎችን በንቀት የሚመለከቱ እኛ ከሰዎች የተለየን ነገር አካል ነን ወይም ከሰዎች እንለያለን እኛ ጋር አይወዳደሩም እንዲህ አይነት ነገር ያለባቸው ሰዎች የተለያዩ ነገሮችን የማይቀበሉ አካላቶች ከሆኑ አላሁ ዐዘ ወጀል እነዚህ አካላቶችን አይወዳቸውም። ኢነላህ ላ ዩሒቡ ኩለ ሙኽታሊን ፈኹር ይላል። በጣም የሚኮሩ በምላሳቸው ሰው አዛ የሚያረጉ የሚጎረሩና የመሳሰሉ ነገሮች እንዲህ አይነት ባህሪያቶች ያለባቸው ሰዎች አላሁ ዐዘ ወጀል የጠላቸው ሰዎች ናቸው። እንዲሁም ደግሞ ሲቀጥል ጀነት የማይገቡና ጀነትን የማያገኙ ሰዎች ናቸው። ኩራት ብዙ ነገሮች እንዳናረግ ያረገናል። ሐቅ እንዳንቀበል ያረጋል። እኛ ትልቅ ነን የሚል ስሜት ካለ ቀልባችን ላይና ውስጣችን ላይ ብዙ ነገሮችን ያበላሽብናል ወይም ደግሞ ያጠፋብናል። ለምሳሌ ያክል ለናሙና አላሁ ዐዘ ወጀል ቁርአን ላይ ከጠቀሳቸው ቅሳዎች መካከል ለአደም አለይሂ ሰላም ኢብሊስ መላእክቶችን አላህ ስጁድ አድርጉላቸው ብሎ ያዛል። እኔ አደምን አለይሂ ሰላም ለአደም አለይሂ ሰላም ሁላችሁም መላእክት የተባለ ሁሉ ልትሰግዱለት ይገባል ብሎ አላህ አዘዛቸው። ይሄ አላህ ትእዛዝ ነው። አላህ ይህን ሲያዛቸው መላእክቶችም ሁሉም ፈጸሙ። ታዛዥ ነን ያንተ ትእዛዝ ከሆነ አንተ ታዘዝክ እናደርግለታለን ብለው ለአደም አለይሂ ሰላም ስጁድ አደረጉ። ወይዝ ቁልና ሊልመላኢከቲ እስጁዱ ሊአደም ለአደም ስገዱለት ተናነሱለት ስጁድ አድርጉለት አልናቸው ይላል አላሁ ዐዘ ወጀል። ፈሰጀዱ አላሁ ዐዘ ወጀል ስጁድ አድርጉ ስላላቸው የአላህ ትእዛዝ ስለሆነ መላእክቶች ሁላቸውም ስጁድ አደረጉ። ፈሰጀደል መላኢከቱ ኩሉሁም አጅመዑን ይላል። ሁላቸውም መላእክቶች ስጁድ አደረጉ ለአላሁ ዐዘ ወጀል። ኢብሊስ አላረግም አለ። ኢላ ኢብሊስ አባ ወስተክበር ኢብሊስ ብቻ ሲቀር እሱም ቢያለ እምተነዐ ሚነ ስጁድ አላረግም አለ። አመፀ ኮራም። የኮራበት ምክንያት ወይም ደግሞ ያላረገበት ምክንያት ምንድነው? እኔ እበልጣለሁ እኔ እሻላለሁ የሚል ስሜት ስላለው ነው። ወካነ ሚነል ካፊሪን ከከሃዲዎችም ሆነ ይላል። እንግዲህ እኔ የተሻልኩ ነኝ አነ ኸይሩ ሚንሁ ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን እኔ ከእሳት ከብርሃን የተፈጠርኩ ስለሆነ እሱ ደግሞ ከጭቃ የተፈጠረ ስለሆነ ለሱ እኔ ስጁድ ላረግና ልተናነስ አይገባም። እኔ የተሻልኩ አካል ነኝ እንዴት ነው ለሱ ዝቅ ብዬ ወደታይ ስጁድ ልተናነስለት የሚገባው በማለት የአላህን ትእዛዝ ሳይፈጽም ቀረ። ስለዚህ አላሁ ዐዘ ወጀል የተረገመና የአላህ ሱብሓነሁ ወተዓላ እርግማን የወረደበት ፍጡር ሆነ። ይሄን ያረገው ለዚህ ያነሳሳው ኩራት ነው። ሌላው ፍርዓውንም ቁርአን ላይ ያነሳው አላሁ ዐዘ ወጀል ፍርዓውን ነቢዩላህ ሙሳ ዐለይሂ ሰላም ዳዕዋ አረጉለት፣ መከሩት። ሃሩን ጋር ሆነው የተለያዩ ኡስሉበ ዳዕዋን እየቀያየሩ የዳዕዋን መንገዶች እየቀያየሩ ለስለስ ባሉ ቃላቶች ፈቁላ ለሁ ቀውለን ለይነን ለዓለሁ የተዘከሩ አው የኽሻ ብሏቸዋል። አላሁ ዐዘ ወጀል መከሩት ወይም ነገሩት። ነገር ግን ሊቀበል ፈቃደኛ አልነበረም። ፈቃደኛ ባለመሆኑ እያወቀ ሳይቀበል ቀረ። አላሁ ዐዘ ወጀል እንግዲህ መጨረሻው ጥፋትና ውርደት ሆነበት። ወጃሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ሙሳ ዐለይሂ ሰላም ያመጣቸውን ተአምሮች አውቀዋል። ውስጣቸው ልቦናቸው ያውቀዋል፣ በትክክል ተገንዝበዋል። ነገር ግን ለመቀበልና ለመረዳት ለመታዘዝ ፈቃደኞች አልነበሩም። እያወቁ ኩራት ስላለባቸው እምቢተኝነት ስለተሰማቸው የኛ የተሻለና የበለጥነን ስላሉ ለመቀበል ፈቃደኞች አልነበሩም። መጨረሻቸው ግን የተዋረደና ኪሳራ ሆነ ይላል። ፈንዙር ከይፈ ካነ ዓቂበቱል ሙፍሲዲን የሚያበላሹ ሰዎች መጨረሻቸው እንዴት እንደሆነ ተመልከት። የፊርዓውንና የእሱ ተከታይ የነበሩ አጃቢዎችና ጫፋሪዎቹ ይላል አላሁ ዐዘ ወጀል። እንግዲህ ኩራት ለብዙ ነገሮች እንዳናረግ ወይም ደግሞ ለጌታችን በአግባቡ እንዳንታዘዝ ሰዎች ሲመክሩን እንዳንሰማ ሲነግሩን እንዳንሰማ እኛ ትልቅ ነን የሚል ስሜት ውስጣችን ካለ ሐቅ ሲነገር እንዳንቀበል ከሚያደርጉ ጸያፍ ከሆኑ ባህሪያቶች መካከል ዋነኛው ነው። እንደ አይነት ባህሪ ያለባቸው ሰዎች አሁኑ ይህን ነገር መሀከም ማስተካከል ይኖርብናል። ይሄ ደግሞ እንዳይመጣብን ጥረት ማድረግና መከላከል ይኖርብናል። እኛ እንደ ማንኛውም ሰው ነን። ሰዎች የሚለያዩት ወይም ደግሞ አላህ ጋር ደረጃቸው ከፍ የሚለው አላህን በመፍራታቸው በአላህ ፍራቻ ነው እንጂ በተለያዩ ሁኔታዎች በጎሳ በዘርና በተለያዩ በእነሱ ላይ ባሉ በሚታዩ ማድያ ወይም ቁሳዊ በሆኑ ነገሮች እንደማይለያዩ በማሰብና በመገመት በማወቅ ይህ እንዲህ አይነት ባህሪ ልናጸፋ ይገባል የሚል ነው የዛሬው መልእክታችን። አላሁ ዐዘ ወጀል በሰማነው የምንጠቀም የምንሰራ ሰዎች አድርገን የዛሬው ፕሮግራማችን በዚህ እናቆማለን። ኢንሻአላሁ ዐዘ ወጀል አላህ ከሻ ደግሞ በሚቀጥለው ፕሮግራም እስከምንገናኝ ድረስ አላህ በሰላም ያቆየን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።